ኑሐሚን መጥታ እንግዲህ ቤቱን በአንድ እግሩ አቆመዋለች ማለት ነው። እንደመጣችም ተወርውሯ ዝናሽ ነበር ያለችው። በዚህም አቶ ለይኩን በጣም ነው የደነገጠው። ምክንያቱም እርግጥ ዝናሽ ያደረገችው ነገር ልክ አይደለም። አንደኛ፣ ሁለተኛ ነገር ደግሞ አሁን ዝናሽ ሽምጥጥ ብታረግ አላልኩም ብትል ገነት ደግሞ ኦዲዮውን ድሌት ብታረገው ምንም ማስረጃ ሳትይዝ እየሮጠች መምጣቷ ልክ አይደለም። ብዙ ጊዜ በስሜት ነው የምንሮጠው ሁላችንን እና እንግዲህ ኑሐሚን ያደረገችው ነገር ግን እዚህ ጋር ምንድነው መጣች ተወሩራ ዝናሽ ነው ያለችው። እዚህ ጋር ስትመጣ አቶ ለይኩንን አይታ ማለት ማስተዋል ነበረባት። ምክንያቱም አቶ ለይኩን እንግዲህ ኑሐሚንን ጨዋ ነች፣ አትዋሽም፣ እውነት ነው። በእርግጥ ኑሐሚን አትዋሽም፣ ትክክል ነው አቶ ለይኩን። ነገር ግን ብዙ ጊዜ ፍጥጥ ብላለች ማለት ነው። አሁን ላይ በተለይ ወይዘሮ ዝናሽን በዚህ መልኩ ስታዋርዳት አቶ ለይኩን ደግሞ እንዴት ሚስቴን በዚህ ልክ ብሎ ያው መከፋቱ አይቀሬ ነው። አቶ ለይኩን አሁን ላይ እያየ ያለው እውነት ለመናገር ማለት ነው በመስለምለም የእውነታው የታወቀ ነገር ነው። ኤደን ነገረኛ ናት፣ እናቷም በጣም ነገረኛ ናቸው ሁለቱም። ነገር ግን አቶ ለይኩን እየፈረጀ ያለው ኑሐሚን ትክክል እንዳልሆነች፣ ጥሩ እንዳልሰራች፣ ነገር ግን ኤደን ጥሩ ልጅ እንደሆነች አድርጎ እየሳለ ነው። ይህንን ደግሞ እንዲያደርግ ያደረገችው ራሷ ኑሐሚን ነች። ምክንያቱም በማፍጠጥ ማለት ነው፣ በጣም አግሬሲቭ በመሆን እና በእርግጥ ወይዘሮ ዝናሽ የሰራችው ነገር ልክ አይደለም። ምክንያቱም ልጇን እንዲወርድ የኑሐሚን ልጅ እንዲወርድ ያደረገችው ነገር በጣም ስህተት ነው። ማለትም ክኒን እንግዲህ የሰጠችው ለአፏ ያለችው ልጁን የሚያስወርድ ነው። እውነታውን ግን የሚያውቀው ፈጣሪ ብቻ ነው እና እሷ ማለት ነው። እና ወይዘሮ ገነት ደግሞ በኑሐሚንና በአቶ ተሰማ ዘንድ ተቀባይነትን ወይም ተአማኒነትን ለማግኘት ብላ ከወይዘሮ ዝናሽ ጋር የተነጋገረችውን ነገር ሪከርድ አምጥታ አሰምታለች ለኑሐሚን። ኑሐሚንም እብድ ሆና ሳትለብሳ ሳትጎርሳ ወይዘሮ ዝናሽ ጋር ሄዳ ያደረገችው ብዙ ነገር አለ ማለት ነው። አቶ ለይኩንም በጣም ነው የተናደዱባት። እናም ኑሐሚንን የተናገሯት ነገር አለ። ምን አሏት? ምን ወሰኑ እሳቸውስ? የሚለውንና አንዳንድ ነገሮችን የምናይ ይሆናል ማለት ነው። ሰላም ሰላም ተወዳጆች እንዴት ናችሁ? ውድ ቤተሰቦቼ ይህንን ቪዲዮ ስትጀምሩ በላይክ ጀምሩት። ሰብስክራይብ ያደረጋችሁ ቤተሰብ ያልሆናችሁ ቤተሰቡ ነው። ቀጣዩን ክፍል ይዤላችሁ መጥቻለሁ። አብራችሁን ቆዩ እስከ መጨረሻው በትህትና ጋብዛችኋለሁ። እንግዲህ በዚህ ክፍል ማለትም በቀጣዩ ክፍል የተፈጸመው ነገር አቶ ለይኩን እንዴት ሚስቴን በዚህ ልክ ትናገራታለች እንዴ? ምንም ቢሆን እኮ ሚስቴ ናት። ጥፋቱን በእርግጥ ጥፋት አጥፍታለች። እንዴት የሰው ልጅ ለማስወረድ ታስባለች? እንዴት ነፍስ ያለው ሰው ሕፃን ልጅን ለማስወጣት ያስባል ብሎ በጣም ነው የተናደደው። ቢሆንም ግን ኑሐሚንም ጥፋት አጥፍታለች፣ እውነት ነው። ግን ደግሞ ወይዘሮ ዝናሽ ድርጊቷን፣ ምግባሯን፣ ሁሉን ነገር አቶ ለይኩን አያውቅም። በተለይ ስለ ዳግም የምታውቀው ኑሐሚን ብቻ ነች። አሁን ላይ ወይዘሮ ዝናሽ የደነገጠችው ድንጋጤ አይገልጸውም። ምክንያቱም ለገነት ጠቀም ያለ ገንዘብ ስለሰጠቻት ይሄንን ነገር ገነት ሂዳ ትነግራታለች ለኑሐሚን ብላ በጭራሽ አላሰበችውም። ይልቁንም ኑሐሚን ተወሩራ ስትመጣ ወይዘሮ ዝናሽ ያሰበችው ምንድነው? ስለ ዳግም የምትናገር መስሏት ኑሐሚንዬ ምን ተፈጥሮ ኑሐሚን ነይ ተቀመጭ እያለች በጣም ነበር የተሽቆጠቆጠችው። ምክንያቱም እሷ የምትፈራውና የምትሰጋው ስለ ዳግም ብቻ እንጂ ይሄ ነገሯ ጭራሽ ይወጣል ብላ ለደቂቃ አላሰበችውም ነበር ለሰከንድም ቢሆን። ይልቁንም እሷ ስለ ዳግም ጉዳይ በጧት በማታ የሚያብሰለስላት የሱ ጉዳይ ነው። ምክንያቱም ዳግም አሁን ላይ እዚህ ቤት እንድቆይ የሚያደርገኝ ትልቅ ነገር አለ ብሎ የቤት ስራ ሰጥቷታልና ዝናሽ ምን ሊያቆየው ይችላል? እሺ እዚህ ቤት ምን አለ እያለች በጣም እየተጨነቀች ነበረ። ነገር ግን ኤደን ሂዳ ሁሉንም ነገር ስትነግራት ኑሐሚንን በፍቅር አይነ ሲመለከታት ነበረ። ደግሞ የፈነከተው ኤርሚያስ ነው ብላ ስትነግራት ጊዜ ስለዚህ እችን ባለጌ ልበቀላት ይገባን። ጭራሽ ከናሆም ሳርቃት በዳግሜ ትመጣብኝ በልጄ ትመጣ ብላ ምንም እንኳን እንደ ልጅ ባታሳድገውም ኦልሬዲ ስለወለደችው ዝሮ ልጇ ነውና በጣም ተናዳ ነው ይሄንን ያደረገችው። በነገራችን ላይ ወንዶቹ ኑሐሚንን እሷ ምንም ሳትል ነው ራሳቸው ጡል ብለው የሚሄዱት። አሁን እንግዲህ እንደምናስታውሰው ኤርሚን ቢሆን እስካሁን ድረስ ከስሯ የሚሮጠው እንደገና ደግሞ አሁንም ዳግምን
ከስሯ የሚመጣው እሱ ነው። አሁን ባለፈው ክፍል ራሱ ነው የሄደባት ቤት ድረስ ማለት ነው፣ የእሷ ሰፈር ድረስ እና ዳግም። ስለዚህ አሁን ዳግም የወደደው ኑሃሚንን ወዷል፣ አፍቅሯል እና እዚህ ቤት የምፈልገው ነገር አለ፣ እሱን ደግሞ በሂደት እነግርሻለሁ ብሏታል። ምንድን ነው ስትለውም ጊዜው ሲደርስ ታውቂዋለሽ ብሏታለኝ። እሷም አሁን ስለ አባትህ ይህንን ሁሉ ለለይኩን መንገር ምን ይሉታል? እንዲያዝንልህ ፈልገህ ነው? ይልቅስ በእኔ ሀሳብ ተስማማ። እኔ የምነግርህን ነገር ስማኝ። እኔ አባትህን ላስፈታልህ፣ አንተና አባትህ ሌላ ቦታ ኑሮ፣ ከዚህ ቤት ግን ሄደልኝ ብላለች። ቆይ ለምንድን ነው ወይዘሮ ዝናሽ እንዲሄድ የፈለገችው ነው? ምክንያቱም እሷ የሰው እንግዳ አትቀበልም። እንግዲህ እናቱ ተሰማን እንዴት ስታረጋቸው እንደነበረ ኑሃሚንን እንዴት ስታረጋት እንደነበረ የምናስታውሰው ነገር ነው። አሁን ላይ ግን አቶ ለይኩን ታዩ ይቀመጥ፣ እንዴት የሚያሳዝን ልጅ ነው እና አባትህ ታዲያ ምን አድርጎ ታሰረ እያለ ስለ አባቱም በደንብ እየጠየቀው፣ አቶ ለይኩን መልካም ሰው ነው። እውነት ለመናገር እዚህ ቤት መቀመጥ ከፈለግ እስከፈለከው ጊዜ ድረስ ተቀመጥ ብሎታ ነኝ። እናም እሷ ግን እዚህ ቤት እንዳይቀመጥ የምትፈልገውን ገንዘብ ልስጥህ፣ የምትፈልገውን ላደርግልህ፣ ከዚህ ሂድ ብላለች። ለምን ከተባለ እንግዲህ ወይዘሮ ዝናሽ ራሷን ከፍ አድርጋ ነው የምታየው። ዝናሽ ማንደፍሮ የማንደፍሮ ልጅ በቃ የሆነ የባላባት ዘር ነኝ አይነት ነገር ብዙ ትላለች ማለት ነው እሷ። እና ስለዚህ አሁን ላይ ይሄ ሚስጥሯ ከወጣ ዳግም ልጇ እንደሆነ ከታወቀ ወራዳ ባለጌ ልትባል ነው። ስለዚህ ያን ላለመባል ነው እንደዚህ የምትሽቆጠቆጠው ማለት ነው፣ መከራዋን የምታየው። እናም በሰው ላይ የምትፈርደው ኑሃሚንን እንደገና ደግሞ አምራንን በጣም ትሳደባለች። እሷ ግን ከነሱ የባሰችና ተገኝታለች። በተለይ በዚህ ታሪኳ አስቡት፣ ወይዘሮ ዝናሽ አቶ ለይኩን እያለ ነው ዳግምን ወልዳ መጀመሪያ አቶ ለይኩን ጋር እንደሆነች የመጀመሪያ ልጇ ማለት ነው ናሆምን ወልዳ በመሀል ሄዳ ዳግምን ወልዳ ከዛ መጥታ ነው እንግዲህ ኤሚንን የወለደቻት። ስለዚህ ይሄ በጣም ትልቅ ብልግና ነው። እና ይሄ እንዳይታወቅባት ነው ዳግምን 10 ጊዜ ሂድ ገንዘብ ልስጥህ፣ አባትህን እኔ ላስፈታልህ ስትለው፣ ሲጀመር አንቺ ቆይ ራስሽን እንዴት ነው የምታየው እንዴ? አንቺ መንግስት ነሽ? አንቺ ምንድን ነሽ ብሏታል። እሷም አይ እንደዛ አይደለም፣ ግን በቃ አንተ ምን አገባ ስለዚህ ጉዳይ፣ እኔ አባትህን ማስፈታት እችላለሁ፣ እሱን ላስፈታልህ፣ አንተም የምልህን ነገር አድርግ፣ የምልህ ደግሞ እኔ የምልህን ነገር አድርግ ብላ እንግዲህ ያው አንተና አባትህ የተከራየ ቤት አለ፣ እሱን ላስለቅቅላችሁና አብራችሁ ኑሩ፣ ከህይወቴ ውጣ፣ ከዚህ ቤት ሂድ ብለዋለች። ዳግም ደግሞ አልፈልግም፣ እኔ እዚህ ቤት የምፈልገው ነገር አለኝ ብሏል። እሱም እንግዲህ አቶ ለይኩን ስራ ሰጥሃለሁ፣ እዚህ ቤት ሁን፣ እዚሁ መቀመጥ ትችላለህ አንተ እስከምትፈልገው ድረስ፣ አባትህንም ደግሞ የሚወጣበትን ነገር እንፈልጋለን ብሎታል። እውነት ለመናገር አቶ ለይኩን በጣም መልካም ሰው ነው። ለእነ ኑሃሚንም እንግዲህ ከምንም ማለት ነው በቃ ከዜሮ ነው ያነሳቸው። ይህኔ ባያነሳቸው ኑሮ ማለትም እስካሁን በኤርሚ ውስጥ ሆነው ቢሆን ኑሮ ኤርሚ እንግዲህ ከሁሌም ቢሆን ከአምራን ነበረ ገንዘብ የሚቀበለው። በእርግጥ አሁን ላይ ሲስተሙን የቀየረ ይመስላል። ሲስተሙን ቀይሮ ወደ ትንሿ እርግብ ተለጥፏል። ነገር ግን ዳግም በዚህ ጉዳይ ላይ የሚያውቀው ነገር የለም። ኤሚን ዳግም ላይ ስትንጠላጠል ነበረ። ዳግም ፊት አልሰጣትም። ምክንያቱም ዳግም ልብ ውስጥ የገባች ሴት አለች፣ እሷም ኑሃሚን ነች። በጣም የሚያሳዝነው ነገር ግን ኤደን ሄዳ ለወይዘሮ ዝናሽ ዳግም እኮ ኑሃሚንን ወዷታል፣ ደግሞ ከሆነ ሰው አስጣለችኝ፣ ማለትም ልሞት እኮ ነበር አተረፈችኝ ያለው ኑሃሚንን ነው ብላለች። እኔ የምለው ወይዘሮ ዝናሽ አሁን ልጄን አተረፈችልኝ፣ እሺ ያነ ባለጌ ለምን ነው የመታው ብላ እንደማጤን እንደማሰብ፣ ግን ኑሃሚንን መግደልን አስባ የኑሃሚንን ልጅ ማጥፋትን አስባ ጭራሽ ኪኒን ላከችባት ማለት ነው። ስለዚህ ኑሃሚን ደግሞ የዋዛ አይደለችም፣ እየተወረገረገች ሂዳላታለች። እናም ከሄደች በኋላ የተፈጠረው ነገር ከበድ ያለ ነው። በእርግጥ አቶ ለይኩን በጣም ነው የተቀየማት። ምክንያቱም እንዴት እኔን አታከብርም ወይ? እርግጥ ዝናሽ ያደረገችውን ሁሉ ሰምቷል። እርግጥ ልክ አልሰራችም፣ ልክ አላደረገችም። ነገር ግን እንደውም እህቷ ናት ለካ ጨዋ፣ ለካ እሷ ጨዋ አይደለችም እንደሚል
የሚል አዝማሚያ ነው። እንዴ ለእነሱ የማላደርገው ነገር የለም። አባቷን አሳክሜ አሁን ገና ወደ ውጭ ወስጄ ላሳክም ቤት እንደዚህ አድርጌ እንዴት እንደዚህ አይነት ልጅ ትሆናለች? እንዴት ከበፊት ስህተቱ አትማርም? ትናንትና በፍቅር ታውራ አይደለም እንዴ እንደዛ የሆነችው? አሁንስ ለምን በስሜት ትመራለች ብሎ በጣም ነው የተቀየመው። ምክንያቱም እንደ ልጁ እንደ ኤሚን ነበር የሚያት ከኤሚንም በላይ እንደውም ኤሚንን እኮ አባቷ በጣም ነው የምናደድባትኝ። ስርዓተ ቢስ ናት፣ ስድ ናት ይላል። እና ምክንያቱም ደግሞ እንደዛም ስለሆነች ማለት ነው። እንግዲህ ኤሚን አሁን ላይ በኤርሚ ተጠምዳለች ማለት ነው። ትንሿ እርግብ በጣም የሚገርመው ነገር ኤርሚ አሁን ላይ የገቢ ምንጭ ያስፈልገኛል እና እርግቧዬ ለብዙ ነገር በእርግጥ ታስፈልገኛለሽ፣ ነገር ግን ከምንም በላይ የገንዘብ ምንጭ ትሆኝኛለሽ። የአምራን ነገር አስተማማኝ አይደለም። አምራን አሁን ላይ እያቅማማች ስለሆነ በእርግጥ አምራን በጣም ነው የምትወደው። ለዛም ነው ገንዘብ ላኪልኝ ሲላት እንዴ እኔ ቆይ በቃ በሱ መጨከን እንደማልችል ስለሚያውቅ ነው አይደለ? እኔ ቆይ ምን ላድርግ እንደው ተጣልቸው በቀረው ይሻለኝ ነበረ እያለች እያማረረችን ቢሆን ብሩን ልካለታለች። ነገር ግን የአምራን የአሁን ገቢዋ እስከዚህም ስለሆነ ለእኔ ጭራሽ ሲመጣ ደግሞ በጣም ትንሽ እየሆነ ስለሆነ ጥሩ ገንዘብ ስለሚያስፈልገኝ ትንሿን እርግብ ላጥመዳት ብሎ ኤሚንን አጥምዷታል። በዛ ላይ ደግሞ አንቺን ማጥመዴ በጣም ጥሩ ነው። አንደኛ ነገር እናትሽና እንጂ የምትኮፈሱበትን ክብር ምናምን የምትይውን ነገር የት ቦታ እንደምታገኙ ራስሽን ስታዩ ያኔ አንቺም እናትሽም በኑሐሚን ላይ የሰራችሁትን ግፍ ያኔ ታዩታላችሁ፣ ያኔ ትቀምሱታላችሁ በማለት እንግዲህ ኤርሚ ውሳኔውን ወስኖ ኑሐሚንን ስለበደሉ ማለት ነው ኤሚንን አጥምዷታል። እሷም እሺ ብላ ተጠምዳለታለች። በጣም የሚገርመው ነገር ምሳ እንብላ ብሏት ምሳ በልታለች። እኔ ቤት እንሄድ ስላት ብቻ ዛሬ ብቻ ተቁማማች እምቢ አለች። ኔክስት ግን በእርግጠኝነት እሺ እንደምትል ያስታውቃል ማለት ነው። በጣም ነው የሚያሳዝነው። እንደዚህ ልባችን ደግሞ በጣም እንደዚህ ወረደ። ባይሆን ሴቶቹ ጥሩ ነበረ፣ ግን በጣም የዋህነን ምን ይደረግ እና ኤሚን በራሷ ጊዜ ወጥመድ ውስጥ ገብታለች። ኔክስት ምን ሊሆን ይችላል? ምን ሊፈጠር ይችላል? ራሷንስ ምን ውስጥ ታገኘዋለች የሚለው ያው የታወቀ ነገር ነው። የኤርሚ ስራ እንግዲህ እንደዚህ ነው። በጣም ነው ግን የሚያሳፍረው። እሱም ቢሆን ጥሩ ስራ የወንድ ስራ አይደለም ይሄ እና ይሄንን ይመስል ነበር። ቀጣይ ግን ኑሐሚን ምን ልትሆን ትችላለች ስንል ብዙ የሚያሰጉ ነገሮች አሉ። በተለይ ደግሞ አሁን አምልጧት ስለ ዳግም ለአቶ ለይኩን ከተናገረች ከባድ ነው የሚሆነው ብዬ አስባለሁ። ውድ ቤተሰቦች እናንተስ ምን ተሰማችሁ? ምን ታስባላችሁ? ምን ሊሆን ይችላል የሚለውን ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በቀጣይ ክፍል እስክንገናኝ በያላችሁ በሰላማችሁ ይብዛልኝ። ባይ ባይ ተወዳጆች።